እሺ ልጆቻችን እስቲ እናማትባለን ሁላችንም በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ልጆቻችን እንደምን ሰነበታችሁ? አሜን። የአምላካችን የልዑል እግዚአብሔር ስሙ የተመሰገነ ይሁን። አሜን። እስቲ ቤት ያሉትም ልጆች እንዲከታተሉ አብረው መሆናቸውንም ለማወቅ በዚያው እንደምን ሰነበታችሁ እንላችኋለን። እዚያ ፊት ለፊት እያያችሁ እንደምን ሰነበታችሁ? እግዚአብሔር ይመስገን ይላሉ ብለን ተስፋ እናደርጋለን። በጣም ጥሩ። እግዚአብሔር የተመሰገነ ይሁን። ዛሬ እንግዲህ እግዚአብሔር ፈቅዶልን ስንገሰግስ እግዚአብሔር ሲያግዘን ቆይቶ አሁን ስንተኛው ታሪክ ላይ ደርሰናል? መቶኛው ታሪክ ላይ ደርሰናል። ለዚህ ደግሞ እግዚአብሔርን ከልባችን እናመሰግነዋለን። እግዚአብሔር ይመስገን በሉ እስቲ። እግዚአብሔር ይመስገን። አዎ ደግሞ ለመቶ እንዳደረሰን ቀጣይ ደግሞ ታሪኮችን እንደዚሁ እየረዳን እንደምንወጣ ተስፋ እናደርጋለን። ዛሬ በመቶኛው ታሪክ እንግዲህ ምነግራችሁ ስለ የዳዊት ኃያላን ሰዎች ነው። የዳዊት ምን አልኳችሁ? ኃያላን ሰዎች። አዎ እንግዲህ ዳዊት አሁን የእስራኤል ንጉስ ሆኗል። በልጅነቱ ተቀባ፣ ብዙ መከራ አሳለፈ። እግዚአብሔር በፈቀደ ጊዜ ግን በስንት አመቱ? በ30 በጣም ጥሩ። በ30 አመቱ የእስራኤል በአጠቃላይ ንጉስ ሆነ። አሁን በኬብሮን ነው ያለው። ገና የንግስናውን ቦታ አላደላደለም። ምክንያቱም ደግሞ ትንሽ ተጠራርገው መውጣት ያለባቸው ጠላቶች አይጠፉም። ነገር ግን ዛሬ ስለ ኃያላኑ ሰዎች ነው መነግራችሁ ብያለሁ። በዚህ ውስጥ እንዴት አድርጎ ወደ ንግስናው ቦታ እንደገባ ዳዊትን እንመለከታለን። ዳዊት ከነበሩት ወታደሮች ሰዎች መካከል 30 በጣም ኃይለኛ ጀግና ጎበዝ መሪ ሆኑ ሰዎች ነበሩት እና የነዚህ ደግሞ የ30ዎቹ ደግሞ መሪ በጀግንነቱ ከሁሉ በላይ የላቀ የነበረ አቢሳ የሚባል ሰው ነበር። አቢሳ የዳዊት ወታደር የነበረው የኢዮአብ ወንድም ነው። ኢዮአብ ነው አይደል የመጀመሪያ ወታደሩ አይደለ? የመጀመሪያ የጦር መሪው ኢዮአብ ነበር። አሁን ግን አቢሳ በነበሩት ሰዎች ላይ በሙሉ ተሽሞ በጀግንነቱ ኃይለኛ ሆኖ ነበር። ነገር ግን ይወላችሁ ዳዊት ደግሞ ከፍተኛ የጦር ሜዳና በጠላትነት በውጊያ ጊዜ ውለታ ያዋሉ ደግሞ ጀግኖች 3 ደግሞ የሚጠቀሱ ጀግኖች ነበሩት። አሁን 3ቱ ጀግኖች ምን እንዳደረጉ ነው መነግራችሁ። እሺ ግን ጀግንነታቸው እንዴት ነው ካላችሁ ለምሳሌ የመጀመሪያው አዲኖን ይባላል። ስሙ አዲኖን ይባላል። አዲኖን 800 የፍልስጤም ወታደሮችን በራሱ ጎራዴ ብቻ የገደለ በጣም ጀግና ሰው ነበር። አንድ ሰው 800 ነው። እግዚአብሔር ካልረዳ ይሆናል እንዴ? አዎ እንግዲህ በዳዊት ወገን እግዚአብሔርም ስላለ ያግዘዋል። ግን ደግሞ እሱ እግዚአብሔር የሰጠው ጀግንነት አለ። አዲኖን በዚህ ምክንያት ጀግና ከሚባሉት 3 ሰዎች መካከል አንዱ ነው። ሌላው ደግሞ ኤልያናን የሚባል ደግሞ ነበር። ኤልያናን ደግሞ ሁሉም ፈርተው በሸሹበት ጊዜ ብቻውን ክንዱ እስኪዝል ድረስ በርካታ ፍልስጤማውያንን አጥፍቶ ባዶ ያደረጋቸው ነበር። እንደውም መጽሐፍ ቅዱሳችን እንደሚለው ኤልያናን ጠላቶቹን በሙሉ ብቻውን ክንዱ እጁ እስኪደክም ድረስ ካጠፋ በኋላ ሸሽተው የነበሩት ተመልሰው መጡ። ለምን ብትሉ ለመግፈፍ ባለፈው ነግራችኋለሁ አይደል? አው ልብሳቸውን የሚጠቅም ነገር ካለ ከሞቱት ውስጥ ከምን ውስጥ ለመውሰድ ነው የመጡት እንጂ በጦርነቱ ብቻውን ቆሞ የተዋጋ ጀግና ነበር ደግሞ ኤልያናን የሚባለው። እንደዚሁ ደግሞ 3ኛም ሰው ነበር። እሱን ስሙን ለጊዜው ዘንግቻለሁ፣ በኋላ ካስታወስኩት እነግራችኋለሁ። መጽሐፍ ቅዱስ ላይ ታገኙታላችሁ። እሱ ደግሞ በእርሻዎች መካከል እስራኤል ሰፍረው በነበረበት ጊዜ ፍልስጤማውያን በጣም ሲያስቸግሯቸው ብዙዎቹ አይ በቃ አይሆንልንም ብለው ወደ ኋላ ሲሸሹ እሱም እንደዛኛው እንደ ኤልያናን ከፊት ቀድሞ ብቻውን የተዋጋ በጀግንነት ሁሉን የሚያሸነፈ ወታደር ነበር። ስለዚህ መጀመሪያ 30 ሰዎች አሉት ብያቸዋለሁ አይደል? የነዚህ ሁሉ ደግሞ መሪ የነበረ ማን ነው ብያቸዋለሁ? አቢሳ ነው ብያቸዋለሁ። ግን ደግሞ በጀግንነታቸው ዳዊት ያዘዘውን ቶሎ የሚፈጽሙ ደግሞ እነዚህ 3 ሰዎች ነበሩ ማለት ነው። አሁን አንድ ቀን ዳዊት ከመንገሱ በፊት ነው በእርግጥ የሆነው። የነሱን ጀግንነት ልነግራችሁ ስለፈለኩ ነው። ፍልስጤም በየት ሰፍረዋል መሰላችሁ? ቤተልሔምን ይዘዋት ተቆጣጥረው ሰፍረው ነበር። ቤተልሔም ደግሞ የሚጠጣ ውሃ አላት። ዳዊት ያ ውሃ ናፈቀው። ከዛ በኋላ ከቤተልሔም ምንጭ ውሃ ለመጠጣት እንደፈለገ ዳዊት ተናገረ። የዚህን ጊዜ ንጉሳችንማ ይሄን ተመኝቶ እንዴት ሳይጠጣ ይቀራል አሉና
ፍልስጤማውያን በነበሩበት መንደር ውስጥ ሰንጥቀው ሄደው ገብተው ዳዊት የወደደው ሊጠጣ የወደደውን እቺን ውሃ አምጥተው ሰጡት። ከዛ ዳዊት ግን ወደ ልቡ መለስ ሲል እንዴ ይሄ እኮ ውሃ አይደለም ደም ማለት እኮ እንግዲህ የቀዱት ደም አይደለም አይደል? ግን ሰውነታቸውን ራሳቸውን ለጦርነት ለመሞት ለመቆረጥ አሳልፈው ሰጥተው እኔ ውሃ እንደጠጣ እንዲያደርጉልኝ ማድረግ አልነበረብኝም፣ ማዘን ነበረብኝ። ለኔ ውሃ ብዬ እነዚህ ጀግኖች ማሳጣት የሚያስችል ደረጃ ውስጥ ማስገባት አልነበረብኝም አለና አዘነ። ስለዚህ ይሄን ውሃ ዳዊት አልጠጣም። ከዚያ በኋላ እንደውም ሄደና በእግዚአብሔር ታቦት ፊት ማለት ነው መስዋዕት በሚቀርብበት ፊት ያን ውሃ አፈሰሰ። ይሄ ለእግዚአብሔር መስዋዕት ይሁን እንጂ እኔ አልጠጣውም አለ። ከዚያ እንደውም ይሄ ታሪኩ እየተነገረ ለዳዊት እንደ ጽድቅ ተቆጠረለት። ካስታወሳችሁ ውዳሴ ማርያም ትደግማላችሁ አይደል? የሐሙስ ውዳሴ ማርያም ላይ አሁን ይሄ ይነገራል አይደል? ዳዊት ለእስራኤል በነገሰ ጊዜ በጠላቶቹ ከቤተልሔም ምንጭ ውሃ ይጠጣ ዘንድ ወደደ። የጭፍሮቹም አለቆች ተነስተው ሊጠጣ የወደደውን ውሃ ፈጥነው ሄደው አመጡለት። ጻድቅ ዳዊት ግን ጨክነው ሰውነታቸውን ለእርሱ ለሞት ለጦርነት አሳልፈው እንደሰጡ ባየ ጊዜ ያን ውሃ አፈሰሰ፣ ከእርሱም አልጠጣም። ይህም ጽድቅ ሆኖ ተቆጠረለት። አያችሁ ውዳሴ ማርያማችን ራሱ መጽሐፍ ቅዱስን የያዘ ነው ብለን ምን ማለት ብንናገረው ለዚህ። ስለዚህ ጽድቅ የሚባለው እንዴት ነው? አያችሁ አሳልፈው ሰጥቶ ሄደውለታል። ግን እሱ እነሱን አሳልፌ ሰጥቼ እኔ ውሃ ጥም ድረካ ነው አለና ያንን ከራሱ ይልቅ ለእግዚአብሔር መስዋዕት አድርጎ አቀረበ። ስለዚህ ይሄንን አድርጓል። ግን የምነግራችሁ የእነሱን ጀግንነት ስለሆነ አያችሁ ንጉሱ ያዘዛቸውን ነገር እንዴት በጀግንነት እንደሚፈጽሙ እንዲህ እያሉ የሚያገለግሉ ጀግኖች ነበሩት። ከዚያ በኋላ ግን ሶስቱ ኃያላን ይህን ካደረጉ በኋላ እሱ ምን አደረገ መሰላችሁ? ከኬብሮን ወጥቶ ንግስናው ኢየሩሳሌም እንዲሆን ፈለገ። ይሄ ትክክለኛ ጥያቄ ነው። ምክንያቱም ኢየሩሳሌም ሰፊ ግዛት ናት። ደግሞ እግዚአብሔር ስለሚያመላክተው ወደፊት ትልቅ ነገር የሚፈጸምባት ከተማ ነች ኢየሩሳሌም አይደል? ስለዚህ ወደ ኢየሩሳሌም ለመግባት ፈለገና ያቺ በጽዮን ተራራ ያለች ከተማ ኢየሩሳሌምን ሄዶ በጀግንነት የሚይዝልኝ ሰው ካለ እሱ የጦሮች ሁሉ አለቃ ሆኖ ይሾማል ብሎ ተናገረ። ይወዳቸዋል እነዚህ፣ ግን ደግሞ አለቃ በየጊዜው ይሾማል፣ ይቀያየራል። ስለዚህ በዚህ መካከል መጀመሪያ የነበረው ያ ጀግናው ኢዮአብ በውሃ ማተላለፊያ ቱቦዎች አሉ። በውሃ መተላለፊያዎች መስመሮች ውስጥ እየገባ በጀግንነት የሚመቱትን ደግሞ እየመታ የማያዩትን ደግሞ ሳያዩት ተደብቆ በዚያ በፍልስጤም በእስራኤል የነበሩትን በኢየሩሳሌም የነበሩትን በዚያ በሙሉ አጠፋቸው። ስለዚህ ከነበሩት ወታደሮች ከጀግኖቹ መካከል ሄዶ መጀመሪያ ኢየሩሳሌምን የያዘው ማን ሆነ ማለት ነው? ኢዮአብ። ወይም እስራኤልን የያዘው ማን ሆነ ማለት ነው? ኢዮአብ። ሁለቱ ይለያያሉ፣ እስራኤልና ኢየሩሳሌም። እሱ ኢየሩሳሌምን ያላቸው። እሺ ኢየሩሳሌምን ያላቸው ኢየሩሳሌም ሄደው በጀግንነት ያችን ቦታ በመያዝ መጀመሪያ ማን ሆነ ማለት ነው? ኢዮአብ ሆነ። ስለዚህ ዳዊት በቃሉ መሰረት አሁን ደግሞ የጦሮቹ አዛዥ ማንን አደረገው ማለት ነው? ኢዮአብን አደረገው ማለት ነው። ነገር ግን ዳዊት ይህቺ ቦታ ወደፊትም ትልቅ ትንቢት ተናግሮ የዓለም ድህነት የሚፈጸምባት ጌታ የሚሰቀልባት ማለት ነው። እንግዲህ ዳዊት ሀብተ ትንቢት ስለተሰጠው ያችም ስለሆነች የእግዚአብሔር ፈቃድም ስለሆነ ንግስናውን በዚያ በኢየሩሳሌም ውስጥ አጸና። የመቀመጫው ኢየሩሳሌም ሆነች ማለት ነው። እና በኢየሩሳሌም ውስጥ ሆኖ ግን ከተማዋን ስሟን ቀየረላት። ማን ተባለች? የዳዊት ከተማ ተባለች። ማን ተባለች? የዳዊት ከተማ። የዳዊት ከተማ ሲባል በጸሎት መጽሐፋችንን በመጽሐፍ ቅዱስ ውስጥም ታገኛላችሁ። ከዚህ በኋላም የዳዊት ከተማ የተባለችው እያለ የምንነጋገርባቸው ብዙ ታሪኮች ይኖራሉ። ዳዊት ነግሶ እስከ ንግስናው ፍጻሜ ድረስ የቆየባት መቀመጫው የነበረችው ከተማ ኢየሩሳሌም ናት። ያቺን ቦታ ግን ምን ብሎ ሰይሟታል? የዳዊት ከተማ። በጽዮን ተራራ የምትገኘው የዳዊት ከተማ ናት ብሎ ሰይሟታል። ስለዚህ የመንግስቱ ዋና መቀመጫ አድርጓታል ማለት ነው። አሁን ይሄ ሲሆን እንግዲህ በእስራኤል ላይ ሁሉ ዳዊት እንደነገሰ በዙሪያ ያሉ በሙሉ ሰሙ። ከሰሙት ሰዎች መካከል ደግሞ አገሮች መካከል ደግሞ ፍልስጤማውያን አሉ። ፍልስጤማውያን ደግሞ እንደምታውቁት የእስራኤል ዋነኛ ጠላት ናቸው። ስለዚህ ይሄን ሲሰሙ እንነሳ፣ ይሄ ሰውዬ አያስቀምጠንም፣ እንዋጋው
ጠላቶቻችን ድል እናድርግ ብለው ተነሱ። እነሱ የሚነሱት በባዶ እጃቸው ነው። እስራኤልን ግን የሚረዳው ማን ነው? እግዚአብሔርን አስፈቅደው ላደረጉት ነገር ሁሉ እግዚአብሔር አያሳፍራቸው። በራሳቸው ግን በትዕቢት ተነሳስተው ሲሄዱ ግን ወይም ከእግዚአብሔር ሕግ ሲርቁ ግን እንዲሸነፉ ያደርጋቸዋል። ዳዊት ግን ከእግዚአብሔር ጋር የነበረ ብልህ ሰው ስለነበረ እስራኤል ሊዋጉ እንደመጡ ፍልስጤም ሊዋጓቸው እንደመጡ ሰማ። የዚህን ጊዜ ምን አለ? እግዚአብሔርን ጠየቀ። እግዚአብሔር ሆይ አምላኬ ሆይ የእስራኤል አምላክ ሆይ ፍልስጤም መጥተዋል፣ ልውጣ ልዋጋቸው በእጅ አሳልፈህ ትሰጠኛለህ ብሎ እግዚአብሔርን ጠየቀ። ከዚያ እግዚአብሔርን መልስ ሰጠው። አዎ ውጣ ሂድ፣ ቀጥታ ፊት ለፊት ግጠም ማለት ነው። ውጣ ሂድ በእጅ አሳልፌ እሰጥሃለሁ አለ። እግዚአብሔር ያለው ቃል ይሻራል እንዴ? አይሻርም። ስለዚህ ሂድ ግጠም ብሎታል። ውጣ ማለት ፊት ለፊት ግጠም ማለት ነው። ስለዚህ ፍልስጤሞችን ሄደው ሳይፈሩ በፊት ለፊታቸው ገጠሟቸው። የዛን ጊዜ እግዚአብሔር ፍልስጤምን ለእስራኤል አሳልፎ ሰጠ። ማን አሸነፈ ማለት ነው? እስራኤል አሸነፉ። እስራኤል አሸነፉ። የእግዚአብሔር ሕዝቦች አሸነፉ ማለት ነው። ከዚያ ግን ይገርማቸዋል። ፍልስጤም አሁንም ቂመኛ ናቸው። በቦታቸው ሁሉ ጊዜ ይጣላሉ። እንግዲህ በዚያን ዘመን የነበረውን ታሪክ ነው መጽሐፋችን እንዳስቀመጠ ምነግራችሁ። ስለዚህ ምን አደረጉ? በድጋሚ ደግሞ ጊዜ ጠበቁና ተመልሰው መጡ። አሁንም ዳዊት አያችሁ የእግዚአብሔር ሰው ነው፣ ብልጥ ነው። አይ ባለፈው አሸንፊያቸዋለሁ አሁንም ድጋሚ አሸንፋቸዋለሁ አላለ። አሁንም በእግዚአብሔር ፊት ቆመና እግዚአብሔር ወይ አሁንም ዳግመኛ መጥተዋል፣ ልውጣ ልዋጋቸው ብሎ ጠየቀው። እግዚአብሔርም አዎ ተዋጋቸው፣ ነገር ግን አሁን ቀጥታ አትውጣ፣ በጀርባቸው በኩል ሂድና የሾላ ዛፍ አለ፣ በሾላው ዛፍ ፊት ለፊት ሆነ ግጠማቸው። ለመግጠምም ደግሞ እንድትጀምር እኔ በሾላው ዛፍ ውስጥ ሽውታ አሰማሃለሁ። ምን ነገር ታውቃላችሁ? እንደዚህ የተለየ ድምጽ ስትሰማ በቃ ጊዜው ነው ማለት ነው። ያን ጊዜ በጀርባቸው ሄደህ ትገጥማቸዋለህ፣ ታሸንፋቸዋለህ። የጦር ስራ ወይም ስትራቴጂ ምሪት የሚሰጠው ራሱ ማን ነው ማለት ነው? እግዚአብሔር ነው። አሁን እግዚአብሔር በፊትም በኋላም ቢሄዱ ማሸነፍ ይሳነዋል እንዴ? አይሳነውም። ግን ዳዊት ጥበበኛ እንዲሆን በአንዱ መንገድ ብቻ እንዳይሄድ ሌላም ዘዴ እንዳለ እሱ የፈቀደውን ማድረግ ይችላል አይችልም የሚለውን ለመፈተን ምን አደረገው? በጀርባ በኩል ነው እንጂ በፊት ለፊት እንዳትሄድ አለ። ከዛ ዳዊት ይሄንን ሰማ። እንደነገረውም በጀርባ በኩል ወታደሮቹን ይዞ ሄደ። በጀርባ ማለት ፍልስጤም አያዩአቸው። በዛፉ መካከል ሆኑ፣ በዛፉ ፊት ለፊት ቆሙ። የዚያን ጊዜ በዛፉ ውስጥ እግዚአብሔር ያሰማለው ያለው ድምጽ ሽውታ ሲሰማ ፍልስጤምን ገጠማቸው። እንዴት አድርጎ ገጠማቸው? እግዚአብሔር ከሱ ጋር መኖሩን ለማወቅ በጀርባ ከሄደ በኋላ በሾላው ዛፍ ፊት ለፊት ሲቆም እግዚአብሔር በሾላው ዛፍ ውስጥ ምን አሰማው? ሽውታ አሰማው። የዚያን ጊዜ እግዚአብሔር ከሱ ጋር እንደሆነ አወቀ። ሄደና ገጠማቸው፣ አሸነፋቸው። እግዚአብሔርን የያዘ ሁሉ ጊዜ ምን ያደርጋል? ያሸንፋል። እግዚአብሔርን የሚጠላ ከእግዚአብሔር ሕግና ትእዛዝ ውጪ የሚሆን ደግሞ ሁሉ ጊዜ ይሸነፋል። ይሄንን የምናይበትን ነገር በዳዊት ታሪክ ውስጥ አሳየን ማለት ነው። ከዚያ መጨረሻ ላይ እንግዲህ ከዚያ ከኢየሩሳሌም ወጥተዋል። የዛ የነበሩት ጠላቶቹን በሙሉ ከገባኦን እስከ ጌሴራ ድረስ አባረራቸው። ጥርግርግ አድርገው በሙሉ አስወጣቸው። ዳዊት ግዛቱን አስፋፋ። ለእስራኤል ሁሉ ንጉስ ሊሆን የሚገባው በእግዚአብሔር የተመረጠው እሱ ነበርና ንግስናውን በዚህ አጸና። ለዚህ ለንግስናው መጽናትና ቦታውን ለማስፋፋት ግን የረዱት እነማን ነበሩ ማለት ነው? ሶስቱ ጀግኖች ብቻ ሳይሆኑ በአጠቃላይ ሲጀምር ስንት ብያቸዋል? 30 የዳዊት ታማኝ ሰዎች ነበሩ። ከነዚያ ውስጥ እንግዲህ በጀግንነት ሶስቱ ደግሞ አለቆቹ እነማን እንደነበሩ ነግሬያቸዋለሁ። ስለዚህ ለንጉሱ ታማኝ የነበሩ ሰዎች የሰሩትን ታሪክ ደግሞ ዛሬ ነገርኳችሁ ማለት ነው። ለታሪካቸው መፈጸም ምክንያት ግን የሆነው የማን ፈቃድ ነው? የእግዚአብሔር ፈቃድ ነው። ዳዊት ግን ስለ ቤተልሔም ውሃ ያደረገውን ደግሞ ነገር በውስጡ ነግሬያቸዋለሁ፣ እንዳትረሱ። እሺ በጣም ጥሩ። እንግዲህ ለዛሬ ታሪካችን ይሄ ከሆነ እስቲ ከዛሬው ታሪክ ደግሞ ምን ተማራችሁ? ለራሳችሁ የሚሆን ነገር። አቤት። እሺ ከዚህ ጀመር ደግሞ አሁን 2 3 4 5 ብዙ ናችሁ ዛሬ። ጥሩ። እኔ ከዚህ ታሪክ የተማርኩት ሁሉ ጊዜ አንድ ነገር ለማድረግ እግዚአብሔርን ማስታወስ እንዳለብን፣ እግዚአብሔር ካላስታወስን እንደማይሰካል። በጣም ጥሩ። ፈቃደ እግዚአብሔርን መጠየቅ አለብን ማለት ነው። ጎበስ። እሺ ጥሩ። ስጣው። እኔ ከዚህ ታሪክ የተማርኩት ሁሌ እግዚአብሔር ያለው ነገር እንደማይቀር።
በምን ተማርክ እሱን ታሪክ ውስጥ? መጀመሪያ ላይ ዳዊት እግዚአብሔር እንዳዘዘው ሂድና ተዋጋቸው ሲለው ታሸንፋቸዋለህ ሲለው እንደሚያሸንፉ ስላወቀ ጥሩ። እሺ ጥሩ ታዳምጣል ሰጣት። እኔ ከዚህ ታሪክ የተማርኩት ለሰውም ሆነ ለእግዚአብሔር ታማኝ መሆን አለብን። ይሄን የተማርኩበት ቦታ የዳዊት ጀግና ወታደሮች ለሱ ታማኝ ሆነው እነሱንም እግዚአብሔር እንዳለው ለዳዊት ታዛው ከዛፉ ጀርባ ሆና በዳዊት ትእዛዝ መሰረት ተዋግተው ያሸነፉበት ቦታ ነው። በጣም ጥሩ። እና ደግሞ እግዚአብሔር ምንም ነገር ከማድረጋችን በፊት እግዚአብሔርን መጠየቅ አለብን። ከጠየቅነውም በኋላ የሚለንን ነገር ማድረግ አለብን። እሺ ጎበዝ። እኔ ከዚህ ታሪክ የተማርኩት 3 ነገሮችን ነው። አንደኛ ፍቃድን መጠየቅ እንዳለብን ከእግዚአብሔር። ለምን ሁል ጊዜ እሱን ካላመንን እንሸነፋለን እንጂ እግዚአብሔርን የያዘ ሁል ጊዜም አይሸነፍም። ስለዚህ እግዚአብሔር ማመን። ሁለተኛ ደግሞ ቂም አለመያዝ፣ በሰው ላይ ቂም አለመያዝ። ፍልስጤም በእስራኤል ላይ ቂም ስለያዙ ለሁለተኛ ጊዜ ደግሟል። ሶስተኛ ደግሞ የሚነገረን ነገር መስማት። ዳዊት በአንደኛ ጊዜ ፊት ለፊት ተጋጠማቸው ስላለው በፊት ለፊት ነው የተጋጠማቸው። በሁለተኛ ጊዜ ግን በሾላ ዛፉ በኋላ ተጋጠማቸው። እኔ ሹክሹክታ አሰማሃለሁ ስላለው እግዚአብሔርን ምክር ስለሰማ ባይሰማ በፊት ለፊት ቢጋጠም ኖሮ እንዲህ ይሸነፍ ነበር። ስለዚህ እግዚአብሔር ምክር እና የሰዎችን ምክር መስማትን፣ እነዚህ 3 ነገሮች ተምሬያለሁ። ጎበዝ። አንተ ደግሞ ጀግና። 3 ደግሞ አታጣ። ጎበዝ። በጣም ጥሩ። እሺ በዚህ ደግሞ ያልተደገመ ነው። እሺ እንዴ እኔ ራሴ ሁሉ አስተምሬያለሁ ብዬ አልገመትኩም። እሺ አንድ ከሷ እንጀምር። እኔ ከዚህ የተማርኩት እግዚአብሔርን መስማት እንዳለብን። እግዚአብሔር እግዚአብሔር ይህንን ነገር አድርጉ ሲለን አረ ይሄ ከባድ ነው ምናምን ብለን አናደርግም ማለት የለብንም። እግዚአብሔርን መታዘዝ አለብን። እግዚአብሔር ግን የሚናገረው በምን በኩል ነው? አሁን እኛ እግዚአብሔር ወርዶ አያናገረንም አይደል? በምንድን ነው የሚመክረን? ቅድም እንደተማርነው ከሆነ በኋላ በኩል ተጋጠም ብሎት ሹክሹክታ አሰማለሁ ስላለው እግዚአብሔር በምናደርግበት በኩል የሆነ ነገር ፈጥሮ የሚነግረን ነው የሚመስለኝ። ጥሩ። ስለዚህ አሁን በዋነኝነት ይነግረናል እግዚአብሔር። ግን አሁን ለምሳሌ እየተማራችሁ ነው አይደል? የምትማሩት የምን ቃል ነው? የመጽሐፍ ቅዱስ ቃል አይደል? ስለዚህ በዚህ በመጽሐፉ መሰረት እግዚአብሔር ለኛ ይነግረናል ማለት ነው። ጥሩ። እሺ እኔ ከዚህ ታሪክ የተማርኩት ታማኝ የሆኑ ሰዎች ውለታ ስንውልላቸው እነሱም ይውሉናል። ግን ግዴታ ካልሆነ ብለን ደግሞ መጨቅጨቅም ማስጨነቅም እንደሌለብን ከዚህ ታሪክ ተምሬያለሁ። ማን ናቸው ባለውለታዎቹ? ባለውለታዎቹ 3 ኃያላን። እሺ ጥሩ። ለማን ነው ውለታ ያሉት? ለዳዊት በፍልስጤም ጋር በተዋጉበት ጊዜ። እሺ ጥሩ። ይበቃል። ስጫት ለሷ። እኔ የተማርኩት የመጀመሪያው ማስተዋልን ነው። ዳዊት መጀመሪያ የቤቴልሔምን ውሃ ፈልጎ ነበረ። ነገር ግን ደግሞ ሲያስበው ይህ ልክ እንዳልሆነ ተረድቷል። ሁለተኛው ደግሞ ስራችንን መውደድ እንዳለብን። የዳዊት ታዛዦች ስራቸውን ስለወደዱ በዳዊት ተወዳጅነትን አትርፈዋል። በጣም ጥሩ ጎበዞች። እኔ ከዚህ ታሪክ የተማርኩት ችግር ሲገጥም እግዚአብሔር መጠየቅ እንዳለብን። ማን ነው እግዚአብሔርን የጠየቀው? ዳዊት። ምን ችግር ገጠመው? እነሱ ጋር ፊልስጤማውያን ሊጋጠማቸው ሲመጡ ከዛ ለእግዚአብሔር ጠየቀው። እግዚአብሔር ደግሞ ምን አለው? መልስ ሰጠው አይደል? ጎበዞች ናቸው። ያው እኛ እንግዲህ በቤተ ክርስቲያናችን ቃለ ሕይወት ያሰማል ነው የሚባለው። ብዙ ጊዜ አይጨበጨም አይደለ እንጂ ልጆች ስለሆናችሁ ብናጨበጭብ ደስ ይለን ነበር። ግን ቃለ ሕይወት ያሰማልን ስላችሁ እንዳጨበጨብኩ ቁጠሩልኝ እሺ። ምጨባ የምትፈልጉ ካላችሁ። ስርዓቱ ግን ቃለ ሕይወት ያሰማል ነው የሚባለው። ቃለ ሕይወት ያሰማችሁላችሁ።
በጣም ጥሩ። እኔም ከዚህ የተለየ ብዙ አልነግራችሁም። መጀመሪያው እናንተ ከተናገራችሁ ትንሽ ለየት ያለ ነገር ምነግራችሁ ወይም እንደው ጠበቅ እንድታረጉ ፈልግላችሁ ነገር የመጀመሪያው ከስተታችሁ ራሳችሁ ስትማሩ በጣም ጥሩ እንደሆነ ነው። ዳዊት ተሳስቶ ነበር አይደለ? የራሱ ምኞት ብቻ አስቀድሞ እነዚያ ጀግና ወታደሮቹ የሱን ስሜት ተከትለው ሄደው ራሳቸውን ለሞት ለጦርነት አሳልፈው እንዲሰጡ አድርጎ ነበር። ከዚያ በኋላ ግን ማንም ሳይመክረው ወደ ልቡ ተመለሰና ተጸጸተ። ስለዚህ ጥፋት ሲያጠፉ የግድ ሰው እስኪነግር ካፈርኩ አይመልሰኝ ይላሉ አባቶቻችን። እንደዛ እንዳትሆኑ። አንድ ጊዜ አፍሬያለሁ፣ አንድ ጊዜ ተሳስቻለሁ፣ በቃ ድርቅ እንደዛ መሆን የለባችሁ። ስተታችሁ ከገባችሁ ምን ማድረግ ነው ያለባችሁ? ምን ማድረግ አለባችሁ? ይቅርታ መጠየቅ። ስለዚህ እሱ እግዚአብሔርንም ይቅርታ ጠየቀ። እነዚያም ሰዎች በሰራው ነገር ትክክል እንዳልሆነ ሲናገር መቼም ይሰሙታል። ይሄ በመጽሐፍ ሁሉ ተጽፏል። ስለዚህ ስተታችንን በራሳችን ካመንን ማረም እንጂ ችክ ድርቅ ማለት እንደሌለብን ከዚህ ታሪክ ትማራላችሁ። ለዚህ ነው ዳዊትን እግዚአብሔር የሚወደው። አያችሁ፣ ቅን ነው ልቡ፣ ቅን ነው። በቃ ሰው መበደል ተንኮል መስራት አይፈልግም። እንደዚህ አይነቱን ሰው እግዚአብሔር ይወዳል። ስለሚወደው ደግሞ ሲረዳው አይታችኋል። ስለዚህ ያ ነው። ሁሉ ጊዜ ደግሞ እናንተ እንዳላችሁት ደጋግማችሁ የእግዚአብሔር እርዳታ ሲያስፈልጋችሁ ሁሉ ጊዜ ያስፈልገናል እለት እለት መጸለይ። ከበድ ያለ ነገር ደግሞ ሲገጥመን ወደ እግዚአብሔር መጮህ መለመን እንደሚያስፈልገን ከዳዊት ታሪክ እንማራለን። ከዚህ ብቻ አይደለም ከብዙ የዳዊት ታሪኮች እንማራለን ማለት ነው። እነዚህን ያዙ። እሺ ገብቷችኋል? ገብቷችኋል? ሁላችሁም የሰማነውን በልቦናችን ያሳድርብን። ሁሉ ጊዜ እንደምላችሁ ጽኑ፣ በእምነታችሁ ጠንክሩ፣ በትምህርታችሁ ታዘዙ፣ ለእናት ለአባታችሁ ለታላላቆቻችሁ ደግሞም ተፋቀሩ እርስ በርሳችሁ። ተስፋ አላት በእናንተ ቅድስት ቤተ ክርስቲያናችሁ ኦርቶዶክሳዊት ተዋሕዶ ሃይማኖታችሁ ኢትዮጵያ ደግሞ ሀገራችን። እንደዚህ ነው ሁሌ የምላችሁ። እግዚአብሔር ይህን ይፈጽምልን፣ በልቦናችን ያሳድርብን። እቤት ያሉትን ልጆች ወላጆች እንደምን ሰነበታችሁ ብለን እንደጀመር አብረውን ተከታትለዋል። ደግሞ እያመሰገንን ሰላም ሁኑ፣ ሰላም ያገናኘን እንበላቸው። ወደዚያ ዙሩ ነው። ሰላም ሁኑ፣ ሰላም ያገናኘን። ሰላም ሁኑ፣ ሰላም ያገናኘን። 100ኛ ታሪክ ደርሰናል። 100 ጊዜ መማር ይቻላል ማለት ነው አይደል? በትንሹ ይሄ ብቻ አይደለም መማሪያ ቦታ፣ ግን ይሄ ጥሩ አማራጭ ነው። ቤት ያላችሁም በልጆቻችን ቻናል ይሄን ታሪኮች በሙሉ እንድትከታተሉ እንጋብዛችኋለን። ወላጆችን በዚህ እንድትተጉ ነው። እናንተም ደግሞ ከ100 ታሪክ ምን እንደተማራችሁ ሌላ ጊዜ ትነግሩናላችሁ። እሺ የተከታተላችሁ 100ውን ከዚያም ያነሰም ከሆነ ከዚያ በላይ የሚያነበባችሁ ካላችሁ ልምዳችሁን ታካፍላላችሁ ለወንድም ለእህቶቻችሁ። እሺ የሳምንት ሰው ብሎ እግዚአብሔር በሰላም በጤና ያገናኘን። እሺ ይበቃናል። ጸሎት አድርገን እንለያያለን።